ጊዜው 1966 ነው። የቀዝቃዛው ጦርነት ፖለቲካዊ ትኩሳት ዓለምን በሁለት ጎራ ከፍሎ እያንገበገበበት ባለበት በዚያ ዘመን በመካከለኛው ምስራቅ ሰማይ ላይ አንድ አዲስና አስፈሪ አውሬ ተፈጠረ። ይህ አውሬ የሶቪየት ህብረት የቴክኖሎጂ የጥበብ ማማ የሆነው እጅግ ዘመናዊውና አቻ የለሽው ሚግ 21 የጦር አውሮፕላን ነበር። በወቅቱ የምዕራባውያን የስለላ ተቋማት ስለዚች አውሮፕላን የሚያውቁት ነገር ቢኖር ስሟንና አስፈሪነቷን ብቻ ነበር። የድምፅን ፍጥነት በሁለት እጥፍ ሰንጥቃ የምትበረው ይህች የጦር ጀት በአሜሪካም ሆነ በእስራኤል የጦር ጠበብቶች ዘንድ ከባድ የራስ ምታት ሆና ነበር። በተለይ ለእስራኤል ጉዳዩ የህልውና ነበር። በዙሪያ ያሉ አረብ ሀገራት በተለይም ግብፅ፣ ሶሪያና ኢራቅ ይህንን አውሮፕላን ከሶቪየት ህብረት መታጠቃቸው የእስራኤልን አየር ኃይል ብልጫ ሙሉ በሙሉ ገደል ውስጥ የሚከት ነበር። የእስራኤል የስለላ ተቋም የሆነው ሞሳድና የጦር ኃይሉ መረጃ ክፍል አማን አንድ የጋራ መደምደሚያ ላይ ደረሱ። በሚቀጥለው ጦርነት እስራኤል በህይወት እንድትቆይ ከተፈለገ የሚግ 21 ሚስጥር ማወቅ አለባቸው። ድክመቷን፣ የራዳር አቅሟን፣ የማምለጫ ፍጥነቷንና የትጥቅ አወቃቀሯን በተግባር ማጥናት ግድ ነበር። ነገር ግን ይህንን ለማድረግ አውሮፕላኗን ሰማይ ላይ መጥቶ በመጣል ስብርባሪዋን መሰብሰብ በቂ አልነበረም። ሙሉ በሙሉ ጤነኛ የሆነች ሞተሯ የሚሰራና ምንም ያልጎደለባት አንዲት ሚግ 21 አውሮፕላን ከየትም ይሁን ከየት ማምጣት ነበረባቸው። የእስራኤሉ አየር ኃይል አዛዥ የነበረው ኢዘር ዌይዝማን ለሞሳዱ ዳይሬክተር ሜር አሚት አንድ የማይመስልና እብደት ያዘለ ጥያቄ አቀረበለት። አንዲት ሚግ 21 አውሮፕላን ስረቅና አምጣልኝ የሚል። አንድን መኪና ወይም ሚስጥራዊ ሰነድ መስረቅ ይቻል ይሆናል። ነገር ግን በከፍተኛ ወታደራዊ ካምፕ ውስጥ በሺዎች በሚቆጠሩ ወታደሮች የምትጠበቅን ግዙፍና ድምጿ ምድርን የምታንቀጠቅጥ የጦር አውሮፕላን እንዴት መስረቅ ይቻላል? ሜር አሚት አንድ መፍትሄ ብቻ እንዳለ ተገነዘበ። አውሮፕላኗን ከካምፕ ሰብሮ መግባት አይቻልም። ስለዚህ አውሮፕላኗ ራሷ በራሷ ፍቃድ በራ መታ እስራኤል ማረፍ አለባት። ደግሞ ሊሆን የሚችለው አውሮፕላኗን የሚያበር አብራሪ በመግዛት በማባበል ወይም በማስገደድ ብቻ ነው። በዚህ ቅስበት በዓለም የስለላ ታሪክ ውስጥ ወደር የማይገኝለት ድፍረትና ጥበብ የተሞላበት ኦፕሬሽን ዳይመንድ የተሰኘው ሚስጥራዊ ዘመቻ ተጠነሰሰ። ሞሳድ መጀመሪያ ላይ አይኑን የጣለው በግብፅ አብራሪዎች ላይ ነበር። ነገር ግን ሙከራዎች ሁሉ ከሽፈው አንድ በእስራኤል የተመለመለ የግብፅ አብራሪ ሚስጥሩን በማውጣት ምክንያት የሞሳድ ኤጀንቶች በካይሮ ተይዘው ተሰቅለዋል። ይህ ክስተት ሞሳድን ወደ ኋላ መለሰው። ዳይሬክተሩ ሜር አሚት ግን ተስፋ አልቆረጠም። አቅጣጫውን ከግብፅ ወደ ኢራቅ አዞረ። የኢራቅ አየር ኃይል በወቅቱ ዘመናዊ ሚግ 21 አውሮፕላኖችን ታጥቆም ነበር። ሞሳድ በኢራቅ አየር ኃይል ውስጥ ያሉትን ምርጥ አብራሪዎች ታሪክ፣ ስብዕና፣ የቤተሰብ ሁኔታና የፋይናንስ አቅም በረቀቀ መንገድ ማጥናት ጀመረ። የስለላ መረቡ አንድ ቀዳዳ አይፈልግም ነበር። አንድ የተገፋ በስርዓቱ ያዘነ ገንዘብ የሚፈልግ ወይም አገር ጥሎ ለመውጣት ህልም ያለው አብራሪ። ከብዙ ፍለጋ በኋላ የሞሳድ ራዳር ላይ አንድ ስም ደመቀ። ሙኒር ሬድፋ። ሙኒር ሬድፋ የ32 ዓመት ወጣት እጅግ የተዋጣለትና በኢራቅ አየር ኃይል ውስጥ በከፍተኛ ብቃት የሚታወቅ የጦር ፓይሌት ነበር። ሶቪየት ህብረት ድረስ ሄዶ በሚግ 21 አውሮፕላን በረራና ውጊያ ልዩ ስልጠና ወስዶ የተመለሰ ኮከብ አብራሪ ነው። ነገር ግን ሙኒር አንድ ትልቅ የውስጥ ቁስል ነበረው። በሙስሊሞች በተሞላውና በባዝ ፓርቲ በሚመራው የኢራቅ ወታደራዊ መዋቅር ውስጥ ሙኒር የክርስትና እምነት ተከታይ በሆኑ ምክንያት እንደ ሁለተኛ ዜጋ ይታይ ነበር። ከእርሱ ያነሰ ብቃት ያላቸው አብራሪዎች ማዕረግ ሲጨመርላቸውና ወደ ከፍተኛ ኃላፊነት ሲመጡ፣ እርሱ ግን በሃይማኖቱ ምክንያት ብቻ እድገት ይነፈግ ነበር። ከዚህም በተጨማሪ የኢራቅ መንግስት በሰሜን ኢራቅ በሚገኙ የኩርድ አማጽያን ላይ በሚያደርገው ጦርነት ሙኒር በንጹሃን መንደሮች ላይ ቦምብ እንዲጥል የሚታዘዝ ነበር። የገዛ ወገኖቹ ላይ ቦምብ ማዝነብ የህሊና ረፍት ነስቶት በስርዓቱ ላይ ከፍተኛ ጥላቻም አሳድሮ ነበር። ሞሳድ ይህንን የሙኒርን የስነ ልቦና ስብራትና ብስጭት እንደ ወርቅ አጋጣሚ ተመለከተው። አሁን የቀረው ጥያቄ እንዴት እናገኘው የሚል ነበር። በስለላው ዓለም ውስጥ አደን የሚጀምረው ቀስ ባለና በማይታወቅ እርምጃ ነው። የሞሳድ ኤጀንቶች በባግዳድ ከተማ ውስጥ ከሙኒር ጋር ቅርበት አላቸው ተብለው በሚታሰቡ ሰዎች ዙሪያ መረባቸውን ዘረጉ። አንድ ቀን ሙኒር በአንድ የባግዳድ የከፍተኛ መኮንኖች ድግስ ላይ ታድሞ ሳለ አንዲት እጅግ ውብና ማራኪ የሆነች አሜሪካዊት በአንዳንድ የታሪክ መዛግብት እንግሊዛዊት ተብላ የምትጠራ ሴት ተዋወቀችው። ይህች ሴት የሞሳድ ሚስጥራዊ ኤጀንት ነበረች። ቀስ በቀስ በመካከላቸው የጠበቀ ወዳጅነት ተመሰረተ። ሴትዮዋ የሙኒርን ብሶት ትሰማው፣ የውስጥ ስሜቱን ታዳምጠውና ከመንግስት ጋር ያለውን ቅራኔ ታበረታታው ጀመር። ከጥቂት ወራት የወዳጅነት ቆይታም በኋላ ይህች ሴት ሙኒር
ሙኒርን ለአጭር የረፍት ጊዜ ወደ አውሮፓ አብሯት እንዲጓዝ ጋበዘችው። ሙኒር ከዕለት ተዕለት የወታደራዊ ካምፕ ጭንቀት ለመላቀቅ ሲል ግብዣውን ተቀበለ። አቴንስ ከዚያም ሮም ሲደርሱ ሴትዮዋ እውነተኛ ማንነቷን ገለጠችለት። አሜሪካዊ ቱሪስት ሳትሆን የእስራኤል የሞሳድ ኤጀንት መሆኗን ነገረችው። ሙኒር በድንጋጤ በረዶ መሰለም። የጠላት ሀገር የስለላ ድርጅት እጅ ውስጥ መግባቱን ሲረዳ ሕይወቱ እንዳበቃለት አሰበ። ነገር ግን ሴትዮዋ አረጋጋቸውና አብሯት አንድ ሰው ብቻ እንዲያገኝ ጠየቀችው። ያ ሰው ራሱ የሞሳድ ዋና ዳይሬክተር ሜር አሚት ነበር። በአንድ ሚስጥራዊ የሮማ አፓርታማ ውስጥ ሜር አሚትና ሙኒር ሬድፋ ፊት ለፊት ተቀመጡ። አሚት ምንም ጊዜ ሳያጠፋ ቀጥታ ወደ ጉዳዩ ገባ። እኛ የምንፈልገው አንዲት ሚግ 21 አውሮፕላን ነው። አንተ ደግሞ አዲስና ነጻ ህይወት ትፈልጋለህ። አውሮፕላኗን ይዘህ እስራኤል ከገባ 1 ሚሊዮን የአሜሪካን ዶላር፣ በወቅቱ እጅግ ከፍተኛ የሆነ ገንዘብ፣ የእስራኤል ዜግነት፣ የህይወት ዘመን ጥበቃና የሥራ ዋስትና እንሰጣለን አለው። ሙኒር በሐሳቡ ግዙፍነት ተውጦ ዝም አለ። ገንዘቡና አዲሱ ህይወት እጅግ የሚያጓጓም ነበር። ነገር ግን አንድ ትልቅ እንቅፋት ነበረው። እኔ አውሮፕላኗን ይዤ ብጠፋ በኢራቅ የሚገኙት ሚስቴ፣ ልጆቼና መላው ቤተሰቤ በሳዳም ሁሴንና በባስ ፓርቲ አባላት በአሰቃቂ ሁኔታ እንደሚገደሉ አውቃለሁ። ቤተሰቦቼን ካላወጣችሁልኝ በቀር ይህንን አላድርገውም አላቸው። ለሞሳድ ያንድን አብራሪ ቤተሰብ፣ ሚስቱን፣ ህፃናት ልጆቹን፣ ወላጆችና የቅርብ ዘመዶችን በሙሉ ወደ 17 የሚጠጉ ሰዎችን ከፍተኛ የፖሊስ ጥበቃ ካለባት ሀገር በድብቅ አውጥቶ ማምለጥ አውሮፕላኗን ከመስረቅ የበለጠ ፈታኝ ስራም ነበር። ዳይሬክተሩ አሜት ግን አላመነታም። የቤተሰቦችን ደህንነት እኛ እንረከባለን፣ አንተ ብቻ አውሮፕላኗን አምጣ ሲል ቃል ገባለት። በዚያች ምሽት ታሪካዊ ስምምነት ተፈረመ። ሙኒር ወደ ባግዳድ ሲመለስ በውስጡ የሚንተከተከውን ፍርሃትና ጭንቀት ደብቆ እንደተለመደው ስራውን ቀጠለ። ሞሳድ በበኩሉ የሙኒርን ቤተሰቦች ከኢራቅ ለማስወጣት እጅግ ውስብስብና አደገኛ የሆነ ኦፕሬሽን ጀመረ። መጀመሪያ የሙኒር ሚስት ስለ ዕቅዱ ምንም የማታውቀውና ልጆቹ ለክረምት ረፍት በሚል ሰበብ ወደ ፓሪስ እንዲጓዙ ተደረገ። ፓሪስ እንደደረሱ የሞሳድ ኤጀንቶች ተቀብለው ወደ እስራኤል አሸሿቸው። በመቀጠል የቀሩት ቤተሰቦች፣ ወላጆች፣ አጎቶች፣ ወንድሞች በተለያዩ መንገዶች፣ አንዳንዶች ደግሞ በኢራን ድንበር በኩል በኩርድ አማጽያን እርዳታ፣ ሌሎቹ ደግሞ በውሸት ፓስፖርት ድንበር እያቋረጡ ከባግዳድ ሾልከው እንዲወጡ ተደረገ። ይህ ሂደት ወራት የፈጀና ከፍተኛ የልብ ትርታ የታየበት ነበር። ከቤተሰቡ አንዱ እንኳን ድንበር ላይ ቢያዝ ኦፕሬሽኑ በሙሉም ይከሽፋል፣ ሙኒርም ይገደል ነበር። ነገር ግን የሞሳድ የድብቅ ስራ ጥበብ ተሳክቶ ሁሉም የሙኒር ቤተሰቦች በሰላም እስራኤል ገቡ። የቤተሰቦችን በሰላም መውጣት የሚያረጋግጠው ሚስጥራዊ ኮድ ለሙኒር ተነገረው። አሁን ጊዜው ደርሷል። የመጨረሻው የድርጊት ቀን ተቆረጠ። ነሐሴ 16 ቀን 1966 በዚያች ታሪካዊት ማለዳ የባግዳድ ፀሐይ ብቅ ስትል ሙኒር ሬድፋ የወታደራዊ ደንብ ልብሱን ለበሰ። በውስጥ ያለው የፍርሃትና የአድሪናሊን መረዋ ይንጣጣም ነበር። ዛሬ ወይ ታሪክ ይሰራል ወይ በረሃ ላይ ተቃጥሎ ይሞታል። ወደ አየር ኃይል ካምፑም ገባ። የዕለቱ የስልጠና በረራ ፕሮግራም ላይ ስሙ ሰፍሯል። ወደ ማኮብኮቢያው ሲራመድ የጄት ነዳጅ ሽታ አየሩን ሞልቶታል። ጥቁር ቀለም የተቀባቸው ሹል አፍንጫ ያላት፣ ጅራቷ ላይ የኢራቅ አየር ኃይል አርማ የታተመባትና በሙሉ ትጥቅ የተዘጋጀችው ሚግ 21 አውሮፕላን የጅራት ቁጥሯ 534 በኩራት ቆማለች። ሙኒር የብረት መሰላሉን ተረማምዶ ወደ ጠባብ የአብራሪ ክፍል ገባ። የደህንነት ቀበቶውን አሰረ። ሄልሜቱን አጠለቀ። የሞተሩን ማስነሻ ቁልፎች ሲጫን ሚግ 21 እንደነቃ አውሬ በከፍተኛ ድምፅ አጓራች። ከመቆጣጠሪያ ማማው የፈቃድ ትዕዛዝ ተሰጠው። አውሮፕላኗን ማኮብኮቢያውን እየሰነጠቀች በመሮጥ ወደ ላይ ተንስፈነጠረች። በቅዱ መሰረት መጀመሪያ ወደ ምስራቅ አቅጣጫ ወደ ባግዳድ ከተማ በመብረር የተለመደውን የልምምድ በረራ አስመሰለ። ከእርሱ ጋር ሌሎች የኢራቅ አውሮፕላኖችም አብረው ይበሩ ነበር። ከጥቂት ደቂቃዎች በኋላ ግን ሙኒር ያልተጠበቀ እርምጃ ወሰደ። አውሮፕላኗን በድንገትና በከፍተኛ ፍጥነት ወደ ምዕራብ አቅጣጫ ዞራት። ክብደቷን ለማቅለልና ፍጥነቷን ለመጨመር በክንፎቿ ስር ተንጠልጥሎ የነበሩትን ተጨማሪ የነዳጅ ታንከሮች አላቆ በበረሃው ላይ ጣላቸው። የመቆጣጠሪያ ማማው ራዳር ላይ የሙኒር አውሮፕላን አቅጣጫዋን ስትቀይር ወዲያውኑ ታየች። የኢራቅ አየር ኃይል አዛዦች በድንጋጤ ተዋጡ። በሬዲዮ ጠሩት። ሙኒር አቅጣጫ ስተሃል፣ ወዲያውኑ ተመለስ አሉት። ሙኒር ግን የሬዲዮ ግንኙነትን ሙሉ በሙሉ አቋረጠ። በዚህ ጊዜ ኢራቂያኑ ሙኒር እየከዳቸው መሆኑን ተረዱ። ወዲያውኑ የአስቸኳይ ጊዜ አዋጅ ታወጀ። መሬት ላይ የነበሩ ተዋጊ ጀቶች ሙኒርን አሳደው እንዲመቱ በአስቸኳይ ተነሱ። ሙኒር አሁን የሞት ሽረት ሩጫ ላይ ነው። የራዳር እይታ ለማምለጥ አውሮፕላኑ ወደ መሬት ዝቅ አድርጎ አሸዋማውን በረሃ የላሰ መብረር ጀመረ። ፍጥነቱን ከፍ አድርገው የጆርዳንን ሰማይ አቋርጦ ማለፍ ነበረበት። ከኋላው የኢራቅ አውሮፕላኖች
አውሮፕላኖች እየተከታተሉት ነው። በሰዓት ከ2000 ኪሎ ሜትር በላይ በሆነ ፍጥነት ሰማዩን እየቀደደ ይበራል። በየሴኮንድ የሚያልቀው የነዳጅ መጠን ላቡን በግንባሩ ላይ አዝረበረበው። እስራኤል ድንበር ከመድረሱ በፊት ነዳጁ ቢያልቅበት በጠላት ሀገር መሃል ወድቆ የከፋ ስቃይ ጠብቀዋል። በእስራኤል በኩል ደግሞ የሞሳድና የአየር ኃይሉ ከፍተኛ አዛዦች መቆጣጠሪያ ክፍል ውስጥ ሆነው ትንፋሻቸውን ውጠው ራዳሩን ይመለከታሉ። የሙኒር በረራ በትንሹም ቢዘገይ ወይም አቅጣጫውን ቢስት አሊያም የኢራቅ ጀቶች ደርሰውበት ቢመቱት የዓመታት ድካማቸው ውሃ ይበለዋል። የሙኒር ሚግ 21 የጆርዳንን ድንበር አቋርጣ ወደ ሙት ባህር ተጠጋች። ይህ የእስራኤል አየር ክልል መግቢያ ነው። ድንገት በራዳሩ ላይ ሌሎች አውሮፕላኖች ታዩ። ሙኒር እጅግ በጣም ደነገጠ። ነገር ግን እነዚህ አውሮፕላኖች የጠላት አልነበሩም። የእስራኤል አየር ኃይል በቅድሚያ ያዘጋጃቸው በከፍተኛ ሚስጥር ሙኒርን ተቀብለው ለማጀብ የመጡ ሚራጅ 3 የጦር አውሮፕላኖች ነበሩ። ሚራጆቹ የሙኒርን ሚግ 21 በግራና በቀኝ አጀቧት። በሬዲዮ ላይ ሚስጥራዊ የመቀበያ ኮድ ተነገረ። ሙኒር እፎይታ ተነፈሰ። የእስራኤል አየር ኃይል አብራሪዎች ያችን ሌሊትና ቀን ሲፈሯትና ሲመኟት የነበረችውን ቀይ ኮከብ የታተመባትን የሶቪየት አውሬ ባይናቸው በቅርበት ሲያዋት ማመን አቃታቸው። በአጃቢዎቹ ታጅቦ ሙኒር ሬድፋ በደቡባዊ እስራኤል ወደሚገኘው ሃትዞር ሚስጥር የአየር ኃይል ማረፊያ ጣቢያ ቀና። የጄቱ ጎማዎች የእስራኤል መሬት ሲነኩ በማረፊያው ዙሪያ ተሰብስበው የነበሩት የሞሳድ አባላትና የጦር መኮንኖች በደስታ ጩኸት አየሩን አናወጡት። ሜር አሚት በፈገግታ ተሞላ። ታሪክ ተሰራ፣ የማይቻለው ተቻለ። የሶቪየት ህብረት የቁርጥ ቀን ሚስጥር ያለ አንዲት ጥይት ተዘረፈ። ሙኒር አውሮፕላኗን አቁሞ መተሩን ሲያጠፋም የረዥም ጊዜ የህይወት ውጥረቱ አብሮ የጠፋ መሰለው። ኮክፒቱን ከፍቶ ሲወርድ በእስራኤል የጦር አዛዦች ከፍተኛ አቀባበል ተደረገለት። ቤተሰቦቹ በሰላም እስራኤል እንደሚገኙ ሲነገረው በደስታ እንባ ተራጨም። የዚህ ኦፕሬሽን ዳይመንድ ክንውን ውጤት በዓለም የጦርና የስለላ ታሪክ ውስጥ እጅግ ግዙፍ የሆነ የመሬት መንቀጥቀጥ ፈጠረ። የሶቪየት ህብረት በመዋረዷና እጅግ ሚስጥራዊ የሆነው ቴክኖሎጂዋ በጠላት እጅ በመግባቱ ከፍተኛ ቁጣ ውስጥ ገባች። ለኢራቅ መንግስትም ታላቅ የውርደት ማቅ ሆነበት። እስራኤላውያን አውሮፕላኗን ቁራጭ በቁራጭ ፈተው አጠኗት። የሚግ 21ን ጥንካሬዎች ብቻ ሳይሆን እጅግ ወሳኝ የሆኑ ድክመቶቿንም አወቁ። አውሮፕላኗ በከፍተኛ ፍጥነት ስበር ከኋላና ከስር የሚያጠቃትን ጠላት ለማየት የሚያስችል የራዳርና የመስታወት እይታ ክፍተት እንዳለባት ተረዱ። ከጥቂት ወራት በኋላም እስራኤል አውሮፕላኗን ለአሜሪካ የስለላ ድርጅት በውሰት ሰጠች። አሜሪካውያንም በኔቫዳ በረሃ ውስጥ በሚስጥር አውሮፕላኗን እየበረሩ ጥናት በማድረግ በቪየትናም ጦርነት ላይ ሶቪየት ሰራሽ አውሮፕላኖችን እንዴት መጣል እንደሚችል ወሳኝ ስልት ቀየሱ። የኦፕሬሽን ዳይመንድ እውነተኛ ፍሬ ግን የታየው ከአንድ ዓመት በኋላ በ1967ቱ የ6 ቀን ጦርነት ላይ ነበር። የእስራኤል አየር ኃይል አብራሪዎች የጠላቶቻቸውን የሚግ 21 አውሮፕላን ባህሪ ፍጥነትና ድክመት የራሳቸው እስኪመስላቸው ድረስ አጥንተው ስለነበር ጦርነቱ በጀመረ በጥቂት ሰዓታት ውስጥ በመቶዎች የሚቆጠሩ የግብጽ የሶሪያና የኢራቅ ሚግ 21 አውሮፕላኖችን ሰማይ ላይ እንደ ቅጠል አረገፏቸው። አብዛኛዎቹንም መሬት ላይ እንዳሉ ደበደቧቸው። እስራኤል የጦርነት የበላይ ሆና እንድትወጣና የአየር ላይ ፍጹም የበላይነት እንድትቀዳጅ ትልቁ ሚና የተጫወተው ያች ሙኒር ሬድፋ ይዟት የጠፋችውና ሚስጥሯ የተገለጠ አውሮፕላን ነበረች። ሙኒር ሬድፋ የተገባለት ቃል ሁሉ ተፈጸመለት። $1 ሚሊዮን አዲስ መታወቂያና አስተማማኝ ጥበቃ ተሰጥቶት ከቤተሰቦቹ ጋር በእስራኤል መኖር ጀመረ። በኋላም የነዳጅ ማደያ ተከፍቶለት የንግድ ስራ ውስጥ ገባ። ስሙና ማንነቱን ቀይሮ ለበርካታ ዓመታት ከኖረ በኋላ በ1998 ዓ.ም በተፈጥሮ ሞት ከዚህ ዓለም በሞት ተለየ። እርሱ ይዟት የመጣችው ያቺ ታሪካዊት የሚግ 21 ቁጥር 534 የጦር አውሮፕላን ግን ዛሬም ድረስ በእስራኤል አየር ኃይል ሙዚየም ውስጥ የዓለምን የስለላ ታሪክ ከቀየሩት እጅግ አስደናቂ ክንውኖች ዋነኛ ማሳያ ሆና በመጎብኘት ላይ ትገኛለች። ኦፕሬሽን ዳይመንድ የስለላ ስራ ማለት መሳሪያ ማጋጨት ብቻ ሳይሆን የሰው ልጅ ስለ ልቦና መረዳት ጥበብና የማይቻለውን ነገር ለማሳካት የሚደረግ የድፍረት ጥግ መሆኑን በወርቅ ቀለም ጽፎ አልፏል።